በምዕራብ ጎጃም ዞን ከደጀን ከተማ አቅራቢያ በተደረገው ውጊያ በጠላት ወታደሮች ላይ ጉዳት ደርሷል። ከሰፈረበት ከደጀን ከተማ በመውጣት የአርሶ አደሮችን ሀብት ንብረት ለመዝረፍ ሲንቀሳቀስ በነበረው አንድ ፓትሮል ሙሉ የጠላት ኃይል በአካባቢው የሚንቀሳቀሰው የፋኖ ኃይል እርምጃ ወስዷል። የፋሽስቱ አብይ አህመድ አገዛዝ የጥፋት ቡድን በሸዋ ግሸራቤል ወረዳ ትምህርት ቤት ላይ ድሮን ጥቃት በመፈጸም የአንደኛ ደረጃ ህፃናት ተማሪዎች ላይ ጥቃት ፈጽሟል። በምዕራብ ጎጃም ዞን ቀጠናዎች በስፋት የገባው የጸረ አማራው አገዛዝ ሰራዊት በፋኖ የማጥቃት ዘመቻ እየተመታ እንደሚገኝ ተገለጠ። ጠላት ከሰፈረበት ምሽግ በመውጣት ወደ ተለያዩ ቀጠናዎች ለመግባትና ቀጠናዎችን ለመቆጣጠር በሚያደርገው ከፍተኛ ጥረት በደፈጣ እየተመታ በርካታ ኃይሉ ሙትና ቁስለኛ እየሆነ ነው ሲሉ የፋኖ ወታደራዊ ምንጮቻችን ለሚዲያችን ተናግረዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተረስ ኢትዮጵያና ኤርትራ የአልጀርሱን የድንበር ስምምነት እንዲያከብሩ ጥሪ አቅርበዋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ዓርብ ታኅሳስ 3 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በምዕራብ ጎጃም ዞን ከደጀን ከተማ አቅራቢያ በተደረገው ውጊያ በጠላት ወታደሮች ላይ ጉዳት ደርሷል። ከሰፈረበት ከደጀን ከተማ በመውጣት የአርሶ አደሮችን ሀብት ንብረት ለመዝረፍ ሲንቀሳቀስ በነበረው አንድ ፓትሮል ሙሉ የጠላት ኃይል ላይ በአካባቢው የሚገኝ የፋኖ ኃይል እርምጃ ወስዷል። በተደረገው የደፈጣ ውጊያ 5 የሚሆኑት የጠላት ሰራዊት አባላት ሲገደሉ ከ14 በላይ ቁስለኛ መሆናቸውን የመረጃ ምንጮች ተናግረዋል። በተጨማሪም ከደብረ ማርቆስ ከተማ ተነስተው ወደ ሊባኖስ ደንባ የተንቀሳቀሰው ጠላት በ206ኛ ኮር 14ኛ ክፍለ ጦር ጅበላ ሙተራ ሻለቃ በተደረገ ታላቅ ትንቅንቅ ሰራዊቱ ድባቅ ተመቷል። ይህ በእንዲህ እንዳለ አገዛዙን በታማኝነት ሲያገለግል የነበረው ዋና ሳጅን አስናቀ ማናዬ በመጨረሻም ባረመኔው ሰራዊት ተገድሎ አስከሬኑ ደጀን ከተማ ላይ መንገድ ላይ ተጥሎ መገኘቱ ተሰምቷል። ከጠላት ጋር በመሰለፍ በማህበረሰቡ ላይ ጥቃት ሲፈጽም የቆየው ባንዳ በመጨረሻም በአገዛዙ ወታደሮች እርምጃ ተወስዶበታል። የፋሽስቱ አብይ አህመድ አገዛዝ ብልጽግና የጥፋት ቡድን በሸዋ ግሸራቤል ወረዳ ትምህርት ቤት ላይ ድሮን ጥቃት በመፈጸም የአንደኛ ደረጃ ህፃናት ተማሪዎች ላይ ጥቃት ፈጽሟል። የአብይ አህመድ ገዳይ ቡድን በሸዋ ግሸራቤል ወረዳ ልዩ ቦታው ደል አንደኛ ደረጃ ትምህርት ቤት በፈጸመው የድሮን ጥቃት በትምህርት ገበታ ላይ የነበሩ 2 ተማሪዎች ሲገደሉ በርካቶች ቁስለኛ ሆነዋል። በግንባር የተሸነፈው የብልጽግና መራሹ የጥፋት ቡድን በደል አንደኛ ደረጃ ትምህርት ቤት ላይ ታኅሳስ 2 2018 ዓ.ም ከጠዋቱ 5 ሰዓት ላይ በፈጸመው የድሮን ጥቃት ህፃናት ተማሪዎችን በመግደልና ከባድ ጉዳት በማድረስ ጸረ አማራነቱን አረጋግጧል። በዚህ የድሮን ጥቃት አንድ የመማሪያ ክፍል ሙሉ ለሙሉ ሲወድም ከ10 በላይ ተማሪዎች በከፍተኛ ሁኔታ ቆስለው ወደ ሕክምና መወሰዳቸው ተረጋግጧል። በምዕራብ ጎንደር ቀጠናዎች በስፋት የገባው የጸረ አማራው አገዛዝ ሰራዊት በፋኖ የማጥቃት ዘመቻ እየተመታ እንደሚገኝ ተገለጠ። ጠላት ከሰፈረበት ምሽግ በመውጣት ወደ ተለያዩ ቀጠናዎች ለመግባትና ቀጠናዎችን ለመቆጣጠር በሚያደርገው ከፍተኛ ጥረት በደፈጣ እየተመታ በርካታ ኃይሉ ሙትና ቁስለኛ እየሆነ ነው ሲሉ የፋኖ ወታደራዊ ምንጮቻችን ተናግረዋል። የአብይ አህመድ ገዳይ ቡድን በተንቀሳቀሰባቸው ቀጠናዎች ሁሉ በፋኖ ያጠፋ መልስ ከፍተኛ ሽንፈት እያስተናገደ እንደሚገኝ የገለጹት ፋኖቹም በግንባር የደረሰበትን ሽንፈት ንጹሃኖችን በመግደልና ሀብት ንብረታቸውን በመዝረፍ እያካካሰ እንደሚገኝ አመላክተዋል። ሰራዊቱ በወረራ በያዛቸው አካባቢዎች ሁሉ በንጹሃኖች ላይ መጠነ ሰፊ ጥቃት እየፈጸመ እንደሚገኝ ይታወቃል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተረስ ኢትዮጵያና ኤርትራ የአልጀርሱን የድንበር ስምምነት እንዲያከብሩ ጥሪ አቀረቡ። አንቶኒዮ ጉተረስ ይህንን ጥሪ ያስተላለፉት በኢትዮጵያና ኤርትራ መካከል ግጭት እንዲቆምና ዘላቂ ሰላም እንዲሰፍን የተፈረመውን የአልጀርስ ስምምነት 25ኛ ዓመቱን መያዙን በማስመልከት ባስተላለፉት መልእክት ነው። ዋና ጸሐፊው በሁለቱ ሀገራት መካከል እንደ አዲስ እያገረሸ ያለው ውጥረት ለቀጠናው የሰላም ሁኔታ አደገኛ መሆኑን በማስታወስ ኢትዮጵያና ኤርትራ በአልጀርሱ ስምምነት የገቡትን የድንበር ቃል ኪዳን እንዲያከብሩ አሳስበዋል። በዋና ጸሐፊው ቃል አቀባይ እስጢፋኔ በኩል የወጣው መግለጫ ዛሬ በኢትዮጵያና ኤርትራ መካከል የነበረውን የድንበር ግጭት በይፋ ያስቆመውና በሁለቱ ጎረቤታማ ሀገራት መካከል ሰላማዊ ግንኙነት እንዲኖር ያስቻለው የአልጀርስ የሰላም ስምምነት የተፈረመበት ወሳኝ ቀን ነው ሲል ቀኑን አስታውሷል።
በመሆኑም በስምምነቱ መሰረት በኢትዮጵያና ኤርትራ መካከል ያለውን የድንበር ግጭት በዘላቂነት ለመፍታትና ዘላቂ ሰላምን ለማስፈንና የሁለቱ ሀገራት ሉዓላዊነትና የግዛት አንድነት እንዲከበር የሚያዘውን የሰላም ስምምነት ቃል ኪዳን እንዲያከብሩና ለዚህ ቁርጠኛ መሆናቸውን በድጋሜ እንዲያረጋግጡ ዋና ጸሐፊው ጥሪ አቅርበዋል። በዚህ ረገድ ለጋራ ተጠቃሚነትና እድገት ሲባል ኢትዮጵያና ኤርትራ ከ7 ዓመታት በፊት የጀመሩትን ሰላማዊ ግንኙነትና ኢኮኖሚያዊ ትብብር እንዲያስቀጥሉና ከቀጠናዊ ዓለም አቀፍ ማህበረሰብ ጋር መስራታቸውን እንዲያስቀጥሉ ዋና ጸሐፊው በአጽንኦት አሳስበዋል። በሌላ ዜና የኤርትራ መንግስት ራሱን ከምስራቅ አፍሪካ የልማት በየነ መረብ መንግስታት ባለስልጣን ኢጋድ አባልነት ማውጣቱን ባወጣው መግለጫ ይፋ አድርጓል። የኤርትራ ማስታወቂያ ሚኒስቴር ዛሬ ታህሳስ 3 2018 ዓ.ም ባወጣው መግለጫ ኤርትራ ከድርጅቱ ለመውጣት መወሰኗን ለኢጋድ ዋና ጸሐፊ በይፋ ማሳወቋን ገልጿል። ኢጋድ ኤርትራ ከአባልነት መውጣቷን በይፋ ማሳወቋን ተከትሎ ባወጣው መግለጫ ተጨባጭ የሆኑ ተቋማዊ ወይም ፖሊሲ ለውጦች ላይ ለመሳተፍ የሚያስችል ምክረ ሀሳብ ሳታቀርብ ለመውጣት መወሰኗ እንዳሳዘነው ገልጿል። ለረጅም ዓመታት ከድርጅቱ ራሷን አግልላ የቆየችው ኤርትራ ወደ ኢጋድ የተመለሰችው ከ2 ዓመታት በፊት ነበር። ኤርትራ ከአባልነት ለመውጣት የወሰነችው ኢጋድ የተጣለበትን ሕጋዊ ኃላፊነት አልተወጣም በማለት መሆኑን በመግለጫው ላይ የተጠቀሰ ሲሆን በተጨማሪም ለአባልነቱ ምንም ተጨባጭ ስትራቴጂክ ጥቅም ያልሰጠ ድርጅት ነው በማለት ተችታለች። ኢጋድ ቀጠናው መረጋጋት ላይ ድጋፍ ማድረግ ያልቻለ ድርጅት ነው በማለት የወቀሰችው ኤርትራ በዚህ የተነሳ ራሷን ከአባልነት ለማስወጣት መወሰኗን አስታውቃለች። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።